ስለዚህ ኖርማል ነው ደግሞ ናፍቀኸኛል። እንግዲህ ቤተሰብ ያልነው ነገር አልቀረም። ሄርሜላ በደንብ አድርጋ የአብርሽና የሩታን ትዳር ለማፍረስ በሚገባ ስራዋን እየሰራች ነው ማለት ነው። ከሰሞኑ በተወሰነ መልኩ ሊቀጠል ከጫፍ የደረሰውን ትዳር በድጋሚ እንግዲህ ፍርስርሱን እያወጣችው ነው። ለዚህ ነገር ደግሞ ከአብርሃም ተባባሪነት በተጨማሪ በአብርሃም ዙሪያ የሚገኙ የአብርሃም ጓደኞች ሰፊ ሚና እየተጫወቱ ነው። እኔ ግን እናንተ ልጆች አታስተውሉም ነው ምንድን ነው? ወይስ ይሄ ልጅ የያዘው ከሩታ ጋር የያዘው ትዳር የቃቃ ትዳር አድርጋችሁ ነው የምታስቡት? ለእንደዚህ አይነት ፕራንክ ተባባሪ ሆናችሁ እንደዚህ አይነት ስራዎችን የምትሰሩት ማለት ነው። ትላንትና ሩታ እንዴት ተበሳጭታ እንደሄደች ሁላችንም አይተናልና ሄርሜላ በደንብ አላማ ያላት ልጅ ናት። አላማዋን ለማሳካት እያንዳንዱን መንገድ በጥበብና በጥንቃቄ ጭምር ነው እየተጠቀመች ያለችው። እናንተ ደግሞ የዚህ ነገር ተባባሪ ስትሆኑ በጣም ነው የሚገርመው። እኔ የብሩክ ሁላችንም የምናውቀው ነው። ከሄርሜላ ጋር ሆኖ በጣም ብዙ ነገሮችን እስከዛሬ ድረስ ሲያደርግ የምናውቀው ብሩክን ነው። ለዚህ ነገር እንዴት እዩ ተባባሪ ሆነ? እንደዚህ አይነት ነገሮችን ሲፈጸም ታያለክ። ቢያንስ ከሰሞኑ ለመፍታት እየተሞከረ ያለውን ነገር አትመለከቱም ወይ? እነጋሽዬ የሩታ ቤተሰቦች ጭምር የሚደክሙበትን ጉዳይ አታዩም? ትላንትና ስቺ ልጅ እንዴት ተበሳጭታ እንደሄደች ሁላችሁም አይታችኋልና ዛሬ ላይ እንደዚህ አይነት ነገር ላይ ተባባሪ ሆናችሁ መታችሁ የዚህ ልጅ ትዳር ገደል ለመክተት ከእሷ ጋር ለምን እንደምትተባበሩ ምንም ሊገባኝ አልቻለም። ሄርሜላ ግን ሁላችንም ባልነው መልኩ ጥበቦችን እየተጠቀመች የአብርሃምና የሩታ ሊቀጠል የነበረውን ትዳር እንግዲህ ድብን አድርጋ እያፈራረሰች እንደሆነ በሚገባ በዛሬው ቪዲዮ ተመልክተናል ማለት ነው። እንግዲህ አስቡት ዛሬ የተለቀቀውን ቪዲዮ ፕራንክ ሆነ ሌላ ነገር ሆነ ቤተሰብ ሲያይ ምን አይነት ፊሊንግ እንደሚሰማው ሩታስ ይሄንን ቪዲዮ ካየች በኋላ ምን አይነት ፊሊንግ ይሰማታል የሚለውን ነገር እስኪ አስቡት፣ ምን ያክል ከባድ ሊሆን እንደሚችል። እኔ በበኩሌ የእውነት አብርሃም ራሱ ነገሮች እንዲስተካከሉ የሚፈልግ አይመስለኝም እንጂ ትልቅ እርምጃ ተወስደባቸው ነበረ በዛሬው ቪዲዮ ብቻ ማለት ነው። በዛሬው ቪዲዮ ብቻ እነዚህ ልጆች ካጠገበ በደንብ አድርገህ ታረቃቸው ነበረ። ግን ያው አንተም አንዱ አካል እንደሆንክ ነው እየተረዱ ያሉት። ምክንያቱም ቪዲዮ እየተለቀቀ ያለው በራስህ ቻናል ስለሆነ ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በአብርሃም ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። እንግዲህ ብዙዎቻችሁ አይታችሁ ብዙ ነገር ስትሉ ነበረ። እኔም የተወሰኑ ቪዲዮዎችን ካየው በኋላ ነው እንግዲህ ይህን ቪዲዮ ለመስራት የመጣሁትና ብዙዎቻችሁ እንግዲህ የተፈጠረ ባለው ነገር እያዘናችሁ እንደሆነ ለመመልከት ችያለሁ ማለት ነው። ከዛ ውጪ ሁላችሁም የሄርሜላ እቅድ ገብቷቸዋል። እንግዲህ አብርሃምና በአብርሃም ዙሪያ ያሉ ሰዎች ለምን ሊገባቸው እንዳልቻለ አላቅም፣ ወይም ደግሞ ሆን ብሎ ይሄንን ጉዳይ ይፈልጋሉ። አሁን እኔ ወደ ጭንቅላቴ የመጣ ያለው ብቸኛው ሐሳብ አብርሃም ወደ ቡታጅራም የመጣው ተገዶና እነጋሽዬ እንዲሁም የሩታ ቤተሰቦች ጫና ስለፈጠሩበት እንጂ የምርም ከሩታ ጋር መታረቅ ፈልጎ ወይም ከሩታ ጋር ያለውን ግንኙነት ለማስተካከል ፈልጎ የመጣ አይመስለኝም። ይህንን የምልበት ትልቁ ምክንያት ደግሞ ማለት ነው ከሩታ ጋር ያለውን ግንኙነት ለመቀጠል አምኖበት የመጣ ሰው እንደዚህ አይነት ነገሮችን ያደርጋል ብዬ በምንም አይነት ሁኔታ አላስብም። እኔ የምሬን ነው ምላችሁ። አብርሃም የተመለሰ መስሎኝ፣ አብርሃም ነገሮችን ለማስተካከል ቁርጠኛ የሆነ መስሎኝ የሩታ ልብ እንዲከፈት በጣም ስፈልግ ነበረ። ግን አሁን ላይ የማያቸው ነገሮች ደግሞ ማለት ነው ትላንትና ሩታ ቆርጣ የሄደችበት መንገድ ትክክለኛና አብርሃም መቼም ሊቀየር አይችልም የሚለውን ነገር ወደ ጭንቅላቴ እንዲመጣ ያደረገ ነገር ነውና ከትላንቱ ደግሞ ጭራሽ የዛሬው ባሰ። የምሬን ነው ምላችሁ። እኔ በእርግጥ ሄርሜላ ላይ መፍረድ አልፈልግም። የምሬን ነው ምላችሁ። እኔ እንዳልኳችሁ ነው። እቺ ልጅ አላማ አላት፣ ታርጌት አላት። የትኛውም አይነት ነገር ይወራ፣ የትኛውም አይነት ነገር ይፈጠር፣ እኔ አላማዬ አንድና አንድ አብርሃምን በእጄ ማስገባት ነው ብላ የመጣች ሴት ናት። ለዚህ ደግሞ የትኛውንም አይነት መስዋዕትነት እየከፈለች ነው። በነገራችን ላይ አብርሃም ቡታጅራ ሲመጣ ትመጣለች፣ አብርሃም አዲስ አበባ ሲሄድ ትሄዳለች። አብርሃም ያለበት ቦታ ሁሉ ተገኝታ እያንዳንዱን ነገር በጥበብ ማድረግ ትፈልጋለች። አመጣጧን ራሱ እስኪ ተመልከቱት። አብርሃምን እንደሚረዳ ሰው አብርሃምን በቃ የልብ ጓደኛዋ አድርጋ ማለት ነው። ያውም ድንገት የፈለቀች የልብ ጓደኛ የ2 እና የ3 ወር የልብ ጓደኛ ሆና ነው የተከሰተችውና
ማድረግ የምትፈልጋቸውን ነገሮች የምታደርግበት መንገድ፣ ነገሮችን ለማድረግ ሰዎችን የምትጠቀምበት መንገድ፣ ከዛም አልፎ ራሱ አብርሃምን ተጠቅማ ነገሮችን እንዴት አድርጋ እንደምትፈጽም ስታዩ እቺ ልጅ ምን ያክል ለያዘችው ዓላማ ቁርጠኛና አብርሃምን በእጇ ከማስገባት የትኛውም አይነት ነገር እንደማይከለክላት ነው እኔ እየተመለከትኩ ያለሁት ማለት ነው። ምክንያቱም አስቡት፣ በሽማግሌ ደረጃ በቤተሰብ ደረጃ ችግሮችን ለመፍታት የዚህን ያክል ሲሯሯጡ ሩታን ሁላ ጭምር ማለት ነው። እኔ እንደውም ሩታ ፈቃደኛ ትሆናለች ብዬ አላስብም ነበርና የዚህን ያክል እሷን አሳምነው እሱን ጠርተውት ችግሮችን ለመፍታት ሲሞክሩ እንኳን አይ በቃ ይሄ ነገር ከአቅም በላይ ሆኗል ብላ ከአብርሃም አጠገብ ዞር ማለት አልፈለገችም። ጭራሽ ከአዲስ አበባ ተጠርቶ ሲመጣ በራሱ መኪና ውስጥ ሆና ነው የመጣችውና በቃ እኔ አሁን ድምዳሜ አብርሃም የምርም ሩታን አፍቅሯታል ብዬ ሄርሜላን አፍቅሯታል ብዬ ነው የማስበው። ምክንያቱም ያለ በቂ ምክንያት የዚህን ያክል ሊሆን ይችላል ብዬ ስለማላስብ ማለት ነው። ከዚህ ውጪ ታዲያ ምን እንደዚህ የሚያስኮነው ነገር አለ? እኔ እንደውም እያንዳንዱ ነገር ላይ በሄርሜላ እናሳብባለን እንጂ ሄርሜላ ራሱ በአብርሽ እየተመራሽ ነገሮችን የምታደርግ ነው የሚመስለኝ። ምክንያቱም አስቡት፣ የፈለገ ፕራንክ ቢሆን የፈለገ ነገር ቢሆን እኔ በቃ ሩታን እስከፈለገ ድረስ አብርሃም ይህንን ቪዲዮ አምኖበት መጫን ራሱ ይኖርበታል ብዬ አላስብም። አይመስላችሁም? እኔ እንደዛ ነው የማስበው። ምክንያቱም ቢያንስ ለሩታ መጠንቀቅ ነበረበት። ያድርጉት እኮ እሺ፣ ፕራንኩ ይደረግ። ግን ይሄን ቪዲዮ ስትለቅ ሩታ ምን ይሰማታል? እነጋሽዬ ምን ይሰማችኋል? የሩታ ፋሚሊዎች ምን ይሰማችኋል? የሚለውን ነገር ማሰብ አለብህ። ሶ አንተ አሁን እዚህ ጋር አስገድደው ላመጡ ሰዎች በቂ የሆነ ምላሽ እየሰጠህ እንደሆነ ነው እኔ የሚሰማኝ ማለት ነው። በቃ ሩታን ስለማልፈልጋት በግልጽ በእነዚህ ሰዎች ፊት አብሬያት መሆን አልችልም። በቃ ከሷ አንድና አንድ የምፈልገው ልጄን ብቻ ነው። የኔና የሷ እህል ውሃ አብቅቶለታል። ከዚህ በኋላ ሁለታችንም የየራሳችንን መንገድ ነው የምንራምደው የሚለውን ቃል አውጥተ መናገር ስለደበረ በድርጊቶች በምታደርጋቸው ነገሮች ራስን ከሩታ ማራቅ እንደምትፈልግ ነው ለቤተሰቦችህም ለሩታ ፋሚሊም ለሩታም እየመለስክ ያለው። እኔ የተሰማኛለሁ እንደዛ ነው። ግን በዚህ ነገር ውስጥ በጣም ሩታ ታሳዝነኛለች። ምን ያክል እንደምትወድ ምን ያክል እንደምታፈቅር ምን ያክል በሯ ላንተ ክፍት እንደሆነ ነው እኔ እያየሁ ያለሁትና የምር በጣም ታሳዝናለች። እኔ ዋጋ ትከፍልበታለህ የምር አብርሃም። እንደዚህ ራሷን አሳልፋ ብዙ ነገሯን ለሰጠች ሴት ይሄንን ምላሽ ስትሰጥ እኔ ከባድ ነው የሚሆነው። እንደው ምን አይነት የተለየ ፍቅር ይሆን እንደ አንተን የያዘ እንደዚህ አቅልህን አስቶ ብዙ ነገር እስክታደርግ ድረስ እንትን የሚል ፍቅር ምን አይነት እንደሆነ ነው እኔ ግራ እየገባኝ ያለው ማለት ነው። እኔ የምር በቃ ይበቃል። ከዚህ በኋላ ሄርሜላ ላይ ነገሮችን መደፍደፍ አልፈልግም። የምሬን ነው። ምክንያቱም አብርሃም ፍላጎት ከሌለው በየትኛውም አይነት መስፈርት ሄርሜላ የዚህን ያክል ርቀት ተዳፍራ ትሄዳለች ብዬ አላስብም። በቃ ይሄ የኔ ድምዳሜ ነው። የምሬ ነው የምላችሁ ቤተሰብ። እንዴት በምን ሂሳብ ነው ሲጀመር አብርሃም ፍላጎት ሳይኖረው ሄርሜላ የዚህን ያክል ርቀት የምትሄደው? ምንም በቃ ይሄ በራሱ ፍላጎት ራሱ ሆን ብሎ የሚያደርጋቸው ነገሮች እንደሆነ ነው እኔ ውስጥ የተረዳ ያለው እንትን እያልኩም ያሉት። ምክንያቱም ኢቭን ጓደኞቹ ጭምር ለዚህ ነገር ተባባሪ እንዲሆኑ እየተደረገ ማለት ነው። በፕራንክ እያሳበቡ በሆነ ነገር እያሳበቡ ሩታን ለሩታ ፍላጎት እንደሌለውና ከሩታ ጋር መቀጠል እንደማይፈልግ ነው እያሳየ ያለው። በእርግጥ እኔ ብዙ ጊዜ ተናግሬያለሁ፣ ምናልባት እንዳልሳሳት ብዬ ስለማስብ እንጂ ሁለቱም ምን አይነት ፍቅር ውስጥ እንዳሉ ከሚያደርጉት ሁኔታ በደንብ ሁላችንም መረዳት እንችላለን። እንዲሁ እንገግም በሚለውና ከሩታ ጋር ያሳለፉትን ነገር ስለምናቅና ከሩታ ጋር እንዲሆን ስለምንፈልግ እንጂ ምንም በደንብ ያስታውቃል እኮ እንጂ ሩታን ቢፈልግ ይሄ ልጅ በደንብ በቃ እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም። ብቻ ግን የመጨረሻ እንትኔ ይሄ ሁሉ ነገር የሚደረገው በራሱ በአብርሃም አማካኝነት ነው የሚል አስተሳሰብ እኔ ጭንቅላቴ ላይ መጥቷል። ይሄንን ሐሳቤን ተጋሩኛላችሁ? እስኪ ኮመንት ሴክሽን ላይ አስፍሩልኝ። ከዚህ ሁሉ ነገር ጀርባ በደንብ አብርሃም እጁ አለበት። እሱ በሌለበት የትኛውም ሰው ደፍሮ የእሱን ሕይወት የዚህን ያክል ሊበጠብጥ ይችላል ብዬ አላስብም ማለት ነው። ለማንኛውም በስተመጨረሻ ማለት የምፈልገው ነገር ቢኖር ሩታዬ እንግዲህ ጠንከር በይ። መጀመሪያም ጠንክረሻል፣ ወደኋላ ሊመልሱሽ እየሞከሩ ነው፣ ግን አሁንም በርታ በይ። ከፊትሽ ብዙ አዳዲስ ነገሮች ይጠብቁሻል ብዬ አስባለሁ ማለት ነው። ሶ ጋይስ እንግዲህ ይሄ በዛሬው ቪዲዮ ዙሪያ የኔ ሐሳብ አስተያየት ነው። እናንተም ኮመንት ሴክሽናችን ላይ ሐሳባችሁን ማስፈራችሁን አትርሱ። ወዳችኋለሁ። ነገ በአዳዲስ መረጃዎች እንገናኛለን። ይመቻችሁ።